ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የትርታ የ600 የዜና ሰዓታችን እነሆ አሁን ጀመረ። እየተከታተላችሁን አብራችሁን ስለምትቆዩ ከልብ እናመሰግናለን። በትርታ 600 የዜና ሰዓታችን ከሀገር ውስጥ እና ከባህር ማዶ የተሰሙ አጫጭር ጉዳዮችን፣ ዝርዝር ዜና፣ የውጭ መረጃዎች፣ የቢዝነስ እንዲሁም ስፖርታዊ መረጃዎች ደግሞ ሰዓታቸውን ጠብቀው ወደ እናንተ የሚደርሱ ይሆናል። ንጉሱ በሪሁን የዕለቱን የትርታ 600 በመምራት አብሬያችሁ ቆይታ የማደርግ ሲሆን ሲኒየር ቴክኒሻናችን ተመስገን ተስፋዬ ደግሞ ቴክኒኩን እየተቆጣጠረ አብሮን ቆይታ የሚያደርግ ይሆናል። የዕለቱን የትርታ 600 የዜና ሰዓት የምንጀምረው ከሀገር ውስጥ የሰማናቸውን ጉዳዮች በማስቀደም ይሆናል። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የስምና የአሰራር ለውጥ አደረገ። የዩኒቨርሲቲው ፕሬዝዳንት ንጉስ ታደሰ በሰጡት መግለጫ ተቋሙ በምዕራፍ 2 ጉዞ በአዲስ አሰራርና ስያሜ መምጣቱን ተናግረዋል። በዚህ መሰረትም የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የነበረው የተቋሙ ስያሜ የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በሚል መለወጡን አስረድተዋል። ከአሰራር ጋር በተገናኘ ዩኒቨርሲቲው ባለፉት ዓመታት የመንግስት ሰራተኞችን ብቻ ተቀብሎ ሲያስተምር እንደነበር አስታውሰዋል። በአዲሱ አሰራር ግን የትምህርት ሚኒስቴርን መስፈርት የሚያሟሉ የ12ኛ ክፍል ተማሪዎችን እንዲሁም ከግልና ከመንግስት ከፍተኛ ትምህርት ተቋማት ምሩቃንን ተቀብሎ ያስተምራል ነው ያሉት። ተቋሙ በአመራርና አስተዳደር ሀገሪቱ የምትመራበትን ሪፎርም በማመላከት በፋይናንስ፣ በኢኮኖሚክስ፣ በዲጂታላይዜሽን እና ፈጠራ መስኮች ላይ በትኩረት እየሰራ ነው ብለዋል። ዩኒቨርሲቲው ራሱን በማዘመን ተፎካካሪ ተቋም ከመሆኑም ባለፈ ሀገራዊ የስልጠና ማዕከል በማቋቋም ብቁ ዜጋ ለማፍራት እንደሚሰራም አመልክተዋል። ወደ ተከታዩ ዜናችን ስናልፍ የዘንድሮውን የኢሬቻ በዓል እሴቱን በጠበቀ መልኩ በደማቅ ስነ ስርዓት ለማክበር ዝግጅት መጠናቀቁን የኦሮሚያ ክልል ባህልና ቱሪዝም ቢሮ አስታወቀም። የክልሉ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ጀሚላ ሲምቢሩ በዓሉን ለማክበር የተደረገውን ዝግጅት በማስመልከት መግለጫ ሰጥተዋል። በመግለጫቸውም የዘንድሮውን ኢሬቻ በዓል እሴቱን ጠብቆ በደማቅ ስነ ስርዓት ለማክበር የተሟላ ዝግጅት መደረጉን ተናግረዋል። አባገዳና ሀደ ስንቄዎች ኢሬቻ የሚከበርበትን ቀን ይፋ ካደረጉ ጀምሮ የተለያዩ ኮሚቴዎች ተቋቁመው ወደ ስራ የገቡ መሆኑን ገልጸዋል። ከዚህ ጎን ለጎን በክልሉ ሁሉም አካባቢዎች ከቀበሌ ጀምሮ በዓሉን እሴቱን በጠበቀ መልኩ ለማክበር የህዝብ ውይይቶች መካሄዳቸውን አንስተዋል። የኢሬቻን ሳምንት ምክንያት በማድረግ በክልሉ ከተሞች ባዛርና አውደ ርዕዮች መካሄዳቸውን ገልጸው ይህም በዓሉን ለማስተዋወቅ ትልቅ አስተዋጽኦ አበርክቷል ብለዋል። በበዓሉ ላይ በርካታ ሰዎች የሚታደሙ በመሆኑ የተሻለ መስተንግዶ እንዲኖር ከአገልግሎት ሰጪ ተቋማት ጋር ውይይቶች መደረጋቸውንም ተናግረዋል። በበዓሉ ላይ ለሚታደሙ እንግዶችም በሸገር ከተማ፣ በአዲስ አበባ፣ በአዳማ፣ በሞጆና ባቱ ከተሞች ደማቅ አቀባበል ይደረጋል ብለዋል። በአጠቃላይ በዓሉ እሴቱን በጠበቀ መልኩ ለማክበር የሚያስችል የተሟላ ዝግጅት መደረጉን ተናግረዋል። የዘንድሮው የኢሬቻ በዓል የፊታችን ቅዳሜና እሁድ በአዲስ አበባ ሆራ ፊንፊኔ፣ በቢሾፍቱ ደግሞ ሆራ ሀርሰዴ በተከታታይ የሚከበር መሆኑ ይታወቃል። ዜና እረፍት። አንጋፋዋ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። ታዋቂዋ አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ሕመም ምክንያት ዛሬ ከዚህ ዓለም በሞት መለየቷን ትርታ ከወዳጆቿ ሰምቷል። የቀብር ስነ ስርዓቱን በተመለከተ ያነጋገርናቸው ወዳጆቿ በኮሚቴ እየተወያዩበት መሆኑን የነገሩን ሲሆን በርካታ ዓመታት ያገለገለችበት የሀገር ፍቅር ቲያትር ቤት የክብር አሸኛኘት እንዲያደርግላት ስራዎች እየተሰሩ መሆኑንም አብራርተዋል። አርቲስት ፍሬህይወት ታምሩ በቡልቡላ የጋራ መኖሪያ መንደር በሚገኘው መኖሪያ ቤቷ በድንገት ባጋጠማት ሕመም ሳቢያ ወደ ሕክምና ከመሄዱ አስቀድሞ ሕይወቷ ማለፏንም ትርታ ከወዳጆቿ ሰምቷል። አርቲስት ፍሬህይወት ባህሩ በኢትዮጵያ የኪነ ጥበብ ዓለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያ ነበረች። በተለይም በታዋቂ ስራዎቿ ትታወሳለች። የቀለጠው መንደር፣ ፎርፌ፣
ረመጥ፣ ነቃሽ እንዲሁም በሀገር ፍቅር ቲያትር ቤት በተሰሩ በርካታ መድረክ ላይ የሚቀርቡ ቲያትሮች ላይ በመተወን አድናቆትን አትርፋለች። ፍሬህይወት ስራዋን የጀመረችው በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ሲሆን የላቀ ችሎታዋን በመድረክ ካሳዩት አንጋፋ ከያንያን መካከል አንዷ ነበረች። ከቲያትር በተጨማሪም በበርካታ ፊልሞችና የሙዚቃ ቪዲዮዎች ላይ ሰርታለች። ትርታ ኤፍኤም ለቤተሰቦቿ፣ ለወዳጆቿ እንዲሁም ለመላው የኪነ ጥበብ ቤተሰብ መጽናናትን ይመኛል። ትርታ 97.6 ኤፍኤም ላይ የትርታ 600 የዜና ሰዓትን ነው በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። በማስከተል ወደ ዝርዝር ዜናችን ነው የምናልፈው። የዛሬው ዝርዝር ዜናችን ትኩረቱን በተለይ በሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ጥበቃ ምዝገባን አስመልክቶ የተዘጋጀ ነው። ባልደረባችን ብርቱካን ዋልተንጉስ ተመልክተዋለች፣ እንደሚከተለው ይቀርባል። የማህበራዊ ጥበቃ ፕሮግራም አገልግሎቶችን ለሚያስፈልጋቸው ዜጎች ተደራሽ ለማድረግ የአገልግሎቱ ተጠቃሚዎችን ምዝገባ በዲጂታል ሲስተም እንደሚያደርግ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የማህበራዊ ጥበቃ አገልግሎት ተጠቃሚዎችንም በዲጂታል ሲስተም አማካኝነት ልየታ እንደሚያደርግና ይህም ትክክለኛ የማህበራዊ ጥበቃ አገልግሎት ተጠቃሚዎችን ለማወቅ እንደሚያግዝ ተገልጿል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከሌሎች ባለድርሻ አካላት ጋር በመሆን የማህበራዊ ጥበቃ አገልግሎት አሰጣጥን በዲጂታል ሲስተም ለማድረግ እየተሰራ መሆኑን የማህበራዊ ጥበቃ አገልግሎት አሰጣጥን በዲጂታል ለማድረግ እየተሰራ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ ገልጸዋል። ትልቅ የማህበራዊ ጥበቃ ፕሮግራሞችን ኢትዮጵያ ትልልቅ የሆኑ የተለያዩ የማህበራዊ ጥበቃ ፕሮግራሞችን ዘርግታ እየሰራች ትገኛለች። እንደ አፍሪካም ምሳሌ የሚሆን በተለይ የሴፍትኔት ፕሮግራም ሲባል በሌሎች ሀገራት ላይ የተረጅነትን ስሜት በሚያመጣ መንገድ የሚተገበር የነበረውን ኢትዮጵያ ኢምፕሊመንት ስታደርግ ግን በገጠርም በከተማም የሴፍትኔት ፕሮግራም ፕሮዳክቲቭ ሴፍትኔት ፕሮግራም የሚል ይዛ በመነሳቷ አሁን በገጠር የሚከናወነው የ6ኛው ዙር ላይ ደርሰናል። በከተማ ደግሞ የሚደረገው ላይ 4ኛው ዙር ላይ ደርሰናል። እነዚህን ስንመለከት ሰዎች ከተረጅነት አስተሳሰብ ወጥተው በስራዎች ላይ እንዲሰማሩ፣ የስራ አጥነት ቁጥር እንዲቀንስ፣ እንደዚሁም ደግሞ ከተረጅነት ወጥተው የራሳቸውን ላይቭሊሁድ ወይም ደግሞ ያኗኗር ሁኔታ በጤናማ ደረጃ ላይ ማድረግ እንዲችሉና ለሌሎችም አርአያ መሆን የሚችሉበትን ስትራቴጂ ተዘርግቶ እየተሰራ ነው። ከዚህ በፊት ኢምፕሊመንት በተደረጉት ፕሮግራሞች የነበሩ ወጣ ገባዎችና ብዙ ቻሌንጆች አሉ። ተጠቃሚ መሆን የማይገባቸው የህብረተሰብ ክፍሎች ተጠቃሚ የሚሆኑበት፣ እንደገና ደግሞ ግራጁዌት ማድረግ ሲገባቸው ለረጅም ጊዜ በፕሮግራሙ ውስጥ ታቅፈው የሚቆዩበት፣ መልማት የሚችሉ አካባቢዎች፣ ትልልቅ አቅም ያላቸው አካባቢዎች የሴፍትኔት ተረጂ ሆነው በዛ ስርዓት ውስጥ የሚቆዩበት ሁኔታ ነበር። ይህንን ከማጥራት አንጻር በተለይ ባለፉት 3 አመታት ሪፎርሙንም ተከትሎ የተረጅነት አስተሳሰብን አስወግደን ከተረጅነት ወደ አምራችነት በሚል የሴፍትኔት ፕሮግራሙን በዛ ቅኝት በመቃኘት በነፈሸሪ የሆኑት ወይም ተጠቃሚዎችን የማጥራት ስራዎች በሰፊው ተሰርተዋል። በከተማም በገጠርም የሴፍትኔት ፕሮግራም ያ ምንን እንድናደርግ ጠቀመን? ትክክለኛ ኢንተርቬንሽን ወይም ፕሮግራሙ ወይም መደገፍ ያለባቸው መረዳት ሳይሆን መደገፍ ያለባቸው የህብረተሰብ ክፍሎች በደንብ አይደንቲፋይድ እንዲሆኑ ረድቶናል። እነዛን አይደንቲፋይ ካደረግን በኋላ ደግሞ በረጅም ጊዜ በፕሮግራሙ ውስጥ ሮል አውት እያደረጉ የሚቀጥሉ ሳይሆኑ የራሳቸውን ስራ ፈጥረው ወጥተው ራሳቸውን መቻል እንዲችሉ የሚያደርግ ስርዓት ነው የተዘረጋው። በዚህ ትልቁን እንግዲህ ድርሻ የሚይዘው የዲጂታል ሲስተሞችን መዘርጋት ነው። ከዚህ አንጻር የሴቶችና ማህበራዊ ጉዳይ ሚኒስቴር ከዲጂታል አይዲ ጋር በጋራ በመሆን ከኢንሳም ጋር በጋራ በመሆን ሶሻል ሬጂስትሪ ሲስተም
ዴቨሎፕ እያደረገ ይገኛል። ኦልሞስት ፋይናላይዝ ወደ ማድረግ ውስጥ ገብተናል። የፓይለቲንጉ በቅርብ ጊዜ የሚጀምር ይሆናል። ይሄ የሚሆነው ሁሉም በሴፍትኔት በፕሮዳክቲቭ ሴፍትኔት ፕሮግራም ውስጥ የተካተቱ ተጠቃሚዎች ሊስት የሚደረጉበትና የቀጥታ ድጋፍ የቋሚ ቀጥታ ድጋፍ የሚያስፈልጋቸው በጣም አረጋውያን ሆነው ጧሪ ቀባሪ የሌላቸው እና የአካል ጉዳት ድርብርብ የአካል ጉዳት ደርሶባቸው ደግሞ ወደ ስራ መሰማራት የማይችሉትን በቋሚነት በዘላቂ የሚደገፉበት ከዛ ውጪ ሆነው ግን ሰርተው ወደ ልማት መግባት የሚችሉትን ደግሞ የፐብሊክ ወርክ በመንለው እንዲሳተፉ በማድረግ የማጥራት ስርዓቱን በዚህ ሁኔታ ተቀናጅተን እየሰራን እንገኛለን። ሚኒስትሯ አክለውም የማህበራዊ ጥበቃ አገልግሎት ለሚያስፈልጋቸው ዜጎች ብቻ ተደራሽ እንዲሆን ስራዎች ተጠናክረው እንደሚቀጥሉ ተናግረዋል። አድማጮች ትርታ 600 የዜና ሰዓታችን ላይ ትገኛላችሁ። አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዘገባዎች እናልፋለን። በካሜሮን የወባ በሽታ ስርጭት በከፍተኛ ሁኔታ መስፋፋቱ ተነግሯል። ሮይተርስ በሀገሪቱ የተለያዩ ቦታዎች ተዘዋውሬ የተመለከትኩት ባለው መረጃ መሰረት ከፍተኛ ቁጥር ያላቸው በተለይም ህጻናት ተጠቂ ሆነው መገኘታቸውን ዘግቧል። ለዘርፉ የሚውሉ ዓለም አቀፍ እርዳታዎች መቀነስም በምክንያትነት መቀመጣቸው ተነግሯል። በሞሮኮ በተቀሰቀሰ ህዝባዊ ተቃውሞ 2 ሰዎች ሲገደሉ ከ300 የሚበልጡት ጉዳት መድረሱ ተነገረ። በሞሮኮ በተቀሰቀሰ ህዝባዊ ተቃውሞ አሁንም መቀጠሉ ተነግሯል። በአመጹ ከ400 በላይ ሰዎች በፖሊስ ተይዘዋል። 300 የሚበልጡት ደግሞ ጉዳት እንደደረሰባቸው ነው የተነገረው። ሞሮኮ በቅርቡ በኔፓልና በማዳጋስከር እንደታየው የተለያዩ ህዝባዊ አመጾች እየታመሰች እንደምትገኝ ተነግሯል። ሰልፈኞቹ የህዝብ ጤና አገልግሎትና የትምህርት ዘርፍ እንዲሻሻል መጠየቃቸው ተሰምቷል። የዩናይትድ ስቴትስ ሴኔት የውጭ ህግን ማጽደቅ ባለመቻሉ የአሜሪካ መንግስት አገልግሎት በከፊል መዘጋቱ ተነገረ። የህግ አውጪዎች የውጭ ህግን ለማጽደቅ ያደረጉት የመጨረሻ ሙከራ ከከሸፈ በኋላ የዩናይትድ ስቴትስ መንግስት አገልግሎት በከፊል መዘጋቱ ተነግሯል። በዩኤስ ሴኔት ውስጥ ያሉ ዲሞክራቶችና ሪፐብሊካኖች የተፎካካሪ ማቆሚያ ሐሳቦችን ውድቅ ካደረጉ በኋላ የፌዴራል መንግስትን ስራ ለማስቀጠል የሚደረገው የገንዘብ ድጋፍ ዕለት ጊዜው እንዳለፈበት ተነግሯል። ወደ መጨረሻው የውጭ ዘገባችን ስናልፍ ታሊባን ተዘግቶ የቆየውን የኢንተርኔት አገልግሎት መለሰም። የአፍጋኒስታን አስተዳዳሪ የታሊባን መንግስት በመላ ሀገሪቱ ዘግቶት የቆየውን ኢንተርኔት ዳግም ስራ እንዲጀምር ፈቅዷል ተብሏል። ታሊባን ባስተላለፈው ውሳኔ የእጅ ስልክን ጨምሮ ሁሉም የመገናኛ ዘዴዎች ለቀናት ከአገልግሎት ተገድበው ይቆያሉ። ታሊባን ምንም እንኳ ኢንተርኔትን በመዝጋት ወቀሳ ቢቀርብበትም ኢንተርኔት እንዲዘጋ አልደረረኩም ሲል ማስተባበሉን የዘገበው አልጀዚራ ነው። ትርታ 600 የዜና ሰዓታችን ቀጥሏል። በማስከተል የቢዝነስ ዘገባዎችን እናስደምጣችኋለን። ባለፉት 3 ዓመታት የጥጥ ምርታማነትና ጥራትን የሚያሻሽሉ ስራዎች በመከናወናቸው የሀገር ውስጥ ፍጆታን ከማሟላት ባሻገር የውጭ ምንዛሬ ገቢ እያስገኘ መሆኑን የግብርና ሚኒስቴር አስታወቀም። ኢትዮጵያ ለጥጥ ልማት አመቺ የሆነ ወደ 3 ሚሊዮን ሄክታር የሚጠጋ ለም መሬት እንዳላትም ተገልጿል። የጥጥ ምርትና ጥራትን በማሻሻል የኢንዱስትሪዎችን ፍላጎት ከማሟላት ባሻገር ለውጭ ገበያ የሚቀርበው መጠን ለማሳደግ እየተሰራ መሆኑንም በዘርፉ የተሰማሩ ባለሀብቶችን በመጥቀስ ኢዜአ ዘግቧል።
4 አማካሪ ድርጅቶች በ215 ሚሊዮን ብር የ17 የመጠጥ ውሃ ፕሮጀክቶችን ጥናትና ዲዛይን ሊሰሩ ነው። የውሃና ኢነርጂ ሚኒስቴር በአፍሪካ ቀንድ ዘላቂ የከርሰ ምድር ውሃ ፕሮጀክት ስር የሚተገበሩ የ17 የመጠጥ ውሃ ፕሮጀክቶችን የጥናትና ዲዛይን ስራ ለማከናወን ከ4 አማካሪ ድርጅቶች ጋር ከ215 ሚሊዮን ብር በላይ ግምት ያለው የውል ስምምነት መፈራረሙን አስታውቋል። ይህ ስምምነት የሁለተኛ ዙር ፕሮጀክት አካል ሲሆን በደቡብ ኢትዮጵያ፣ አፋር፣ ቤኒሻንጉል ጉሙዝና ኦሮሚያ ክልሎች በሚገነቡ ፕሮጀክቶች ላይ እንደሚያተኩር ተነግረዋል። በመጨረሻም የኢትዮጵያ ካፒታል ገበያ ባለስልጣን ለ3 አዲስ የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታወቀም። የካፒታል ገበያ ባለስልጣኑ ከሰፊ የፍቃድ ማመልከቻ ግምገማ ሂደት በኋላ ለ3 አዳዲስ የካፒታል ገበያ አገልግሎት ሰጪዎች ማለትም ፈርስት አዲስ ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር በኢንቨስትመንት ባንክ ዘርፍ፣ ኢግናይት ካፒታል ኃላፊነቱ የተወሰነ የግል ማህበር በሰነደ መዋለ ንዋይ ማማከር ዘርፍ፣ ዙሪ ካፒታል አክሲዮን ማህበር በሰነደ መዋለ ንዋይ ማማከር ዘርፍ መሆናቸው ተገልጿል። ይህንን ተከትሎም በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች ቁጥር ከ8 ወደ 11 ከፍ ማለቱ ተገልጿል። አድማጮች ከትርታ 600 የዜና ሰዓታችን የቢዝነስ ዘገባዎች ያደመጣችኋቸውን ይመስሉ ነበር። ትርታ 600 ነው በማድመጥ ላይ የምትገኙት። ንጉሱ በሪሁን በቀጥታ የዜና ሰዓቱን በመምራት ሲኒየር ቴክኒሻናችን ተመስገን ተስፋዬ ቴክኒኩን በጥራት በመቆጣጠር አብረናችሁ ቆይታ በማድረግ ላይ እንገኛለን። ማንኛውም ሐሳብ፣ አስተያየት፣ ጥቆማዎች ካሏችሁ 0116ን በማስቀደም በ68 46 22 እንዲሁም በ66 35 82 ላይ ልታደርሱን ትችላላችሁ። መሸጋገሪያውን ተከትሎ ደግሞ በስፖርታዊ ጉዳዮች የምንመለስ ይሆናል። ትርታ 600 የዜና ሰዓታችን ላይ ትገኛላችሁ ውድ አድማጮቻችን። አሁን ደግሞ ሰዓቱ ስፖርታዊ መረጃዎች ወደ እናንተ የሚቀርቡበት ነው። የስፖርት ክፍል ባልደረባችን ቆንጅት ተሾመ እዚህ ትገኛለች። ቆንጅት መቀጠል ትችላለች። አመሰግናለሁ ንጉሱ። እንዴት ዋላችሁ አድማጮቻችን? የሀገራዊ ስፖርት መረጃችንን ስንጀምር እንግዲህ ቀደም ሲል በኢትዮጵያ እግር ኳስ ታሪክ ውስጥ ትላንትና አመሻሹ ላይ አሳዛኝ ዜና ተሰምቷል። ግብ ጠባቂ የነበረውና በኋላም በአሰልጣኝነት የግብ ጠባቂዎች አሰልጣኝ ሆኖ ኢትዮጵያን ያገለገለው ሳዳት ጀማል ህልፈተ ህይወቱን ሰምተናል። ዛሬ የቀብር ስነስርዓቱ በኮልፌ የሙስሊም መቃብር የቀብር ስነስርዓት ቦታ ላይ እንደሚከናወን የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ ያመለክታል። አስቀድሞ በአዲስ አበባ ስቴዲየም የሽኝት መርሃ ግብር የተዘጋጀለት መሆኑን ተገልጿል። ዝግጅት ክፍላችን እንግዲህ ለሳዳት ጀማል ቤተሰቦች መጽናናትን ይመኛል። ወደ ሌሎች ስፖርታዊ መረጃዎች ስናል የኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊውን መተካቱን ዮሐንስ እንግዳ ለረጅም ዓመታት በጽህፈት ቤት ኃላፊነቱ ማገልገላቸው ይታወሳል። አሁን ላይ በእሳቸው ቦታ ላይ ዶክተር አመንሲሳ ከበደን የኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ አድርጎ መሾሙን ፌዴሬሽኑ ይፋ አድርጓል። ይህ እንግዲህ የተለያዩ የማሻሻያ ስራዎችን የሪፎርም ስራዎችን በጽህፈት ቤቱ በፌዴሬሽኑ ለማድረግ መወሰኑን ቀደም ሲል አስተዋውቆ የነበረ ሲሆን አሁን በጽህፈት ቤት ኃላፊነት የሚገኙትን ዮሐንስ እንግዳን በመተካት ዶክተር አመንሲሳ ከበደን በሳቸው ምትክ በመተካት እንግዲህ የሪፎርም ስራውን መጀመሩን ይፋ አድርጓል። ዶክተር አመንሲሳ ከበደ ከዚህ ቀደም የአትሌት ጥሩነሽ ዲባባ ማሰልጠኛ ማዕከል ዋና ዳይሬክተር ሆነው አገልግለው ነበር። ከዚያ በኋላ ደግሞ በኢትዮጵያ ስፖርት አካዳሚ የጥናትና ምርምር የስራ አስፈጻሚ ሆነው አገልግለዋል።
በዚሁ በተያያዘ እንግዲህ ዛሬ የኢትዮጵያ አትሌቲክስ ፌዴሬሽን ከባለድርሻ አካላት ጋር የውይይት መድረክ በካፒታል ሆቴል እያደረገ ነው የሚገኘው። በጃፓን ቶኪዮ በተካሄደው 20ኛው የዓለም አትሌቲክስ ሻምፒዮና ዝግጅትና አፈጻጸም እንደዚሁም ውጤትን የተመለከተ ጥናታዊ ጽሁፍም ቀርቦ ባለድርሻ አካላት ውይይት እያደረጉበት እንደሚገኝ ከስፍራው መረጃ ደርሶናል። የፊታችን ኦክቶበር 19 ከ2 ሳምንት በኋላ በካናዳ ቶሮንቶ የሚካሄድ ትልቅ የማራቶን ውድድር አለ። $25,000 ሽልማት የሚያስገኝ ውድድር ላይ በሴቶች እንግዲህ ከሚጠበቁ አትሌቶች መካከል ኢትዮጵያዊቷ አስማረች ነጋ የቀድሞ የመሰናክል ሯጭ ቅድሚያ ግምት ተሰጥቷታል። ከ2 ዓመት በፊት የሀጂ አዲሎን የአትሌቶች ቡድንን ተቀላቅላ ልምምድ መስራት ጀምራለች። ባለፈው አመት በአየርላንድ የደብሊን ማራቶንን 2 ሰዓት ከ24 ደቂቃ ከ13 ሰከንድ በመግባት የቦታውን አዲስ ክብረ ወሰን በማስመዝገብ ጭምር አሸንፋለች። በዘንድሮ የቻይና ውዢ የማራቶን ውድድር መድረክ ላይ 2 ሰዓት ከ24 ደቂቃ ከ21 ሰከንድ በመግባት ሁለተኛ ደረጃን አግኝታ የማራቶን ሰዓቷን ማስጠበቅ ችላለች። በወንዶች የአምና አሸናፊ የነበረው ኢትዮጵያዊ አትሌት ሙሉጌታ ኡማ የውድድሩ ዘንድሮም አሸናፊ እንደሚሆን ተገምቷል። አምና ርቀቱን 2 ሰዓት ከ7 ደቂቃ ከ14 ሰከንድ በማጠናቀቅ ማሸነፉ ይታወሳል። የ2024 ያለፈው አመት የፓሪስ ማራቶን አሸናፊም ነበር። ዘንድሮ በቶኪዮ ማራቶን 5ኛ ደረጃ ቢወጣም ያስመዘገበው 2 ሰዓት ከ5 ደቂቃ ከ46 ሰከንድ የማራቶን ጥሩ ሰዓቱ ሆኖ ዘንድሮም በቶሮንቶ ማራቶን አሸናፊ እንዲሆን ግምት ተሰጥቶታል። የፍራንክፈርት ማራቶን ኦክቶበር 26 ከ3 ሳምንት በኋላ ይካሄዳል። በዚህ የውድድር መድረክ ላይም የኢትዮጵያ አትሌቶች ለድል ይጠበቃሉ። ከኬንያ አትሌቶች ጋር ፉክክር እንደሚያደርጉም ግምት ተሰጥቷቸዋል። ለኢትዮጵያዊቷ አትሌት ጽጌ ኃይለስላሴ የታገኘው ወልዱ በርቀቱ የአሸናፊነት ግምት የተሰጣቸው አትሌቶች ናቸው። ብዙ ድሪባ እንደዚሁ በረጅም ርቀት በማራቶን 2 ሰዓት ከ20 ደቂቃ ከ22 ሰከንድ ምርጥ ሰዓቷ ነው። ረጅም ጊዜም ልምድ ያላት ከመሆኑ አንጻር የአሸናፊነት ግምት ተሰጥቷታል። ለመጀመሪያ ጊዜ የማራቶን የውድድር መድረካቸውን የፍራንክፈርት ላይ የሚያደርጉት 2 ኢትዮጵያኖች አሉ። አያል ዳኛቸውና የዓለም ጌጥ ያረጋል ይባላሉ። የመጀመሪያ የማራቶን ውድድራቸውን በድል በአስደናቂ ሰዓትም እንደሚያጠናቀቁ ይገመታል። የኬንያዊቷ የረጅም ጊዜ ኢትዮጵያ አትሌቶች ተፎካካሪ የነበረችው በትራክ ላይ ሌኒት ማሳይ፣ ካትሪን ቼሮቲች እንደዚሁ ከኬንያ ግምት የተሰጣቸው አትሌቶች ናቸው። ለሰዓቱ የነበሩን አጫጭር የስፖርት ዜናዎች እነዚህን ይመስላሉ። ንጉሱ አመሰግናለሁ ቆንጅት። አድማጮች መስከረም 22 2018 ሐሙስ ትርታ 600 የዜና ሰዓታችን የተከታተላችሁትን ይመስል ነበር። ቀሪ ትርታ ሬዲዮ ፕሮግራሞች አምረው ደምቀው መሰማታቸውን ይቀጥላሉ። ብሩህ ቀን። ትርታ 97.6 ኤፍኤም ከልቦ የቀረበ